አንቺ ደግሞ አፍሽን ዝጊስቶ እንዶ ትንሽ ማለት ነው። ዝም በይ እስቲ። አይደብራትም እንዴ? ፈጣሪ ትዕግስቱን ስጠኝ። ግን የምታወሩት ነገሮች እናንተ እያወቃችሁ ነው እያወራችሁ ያላችሁት እንዴ? ፕራንክ ነው፣ ስራ ነው። እሱ ኦኬ እናውቃለን። ምንድን ነው ይሄ? እሱ አያረግም። ቀራራ ጀግና እኮ እኛስ ማች ያረጋላለን። ኮሜንታችሁ አልተመኝ እንዴ? ምን እኮ ሰዎች እኮ እያወራ ያሉት አሁን ፕራንክ ሆነናቲውን አሁን የተሰራ ቪዲዮ ላይ ሰው የሚሰጠው አስተያየት ልክ ናችሁ። ገባሽ? በቃ ሄሚ እሺ በይ ምናምን ምናምን ከሱ ጋር ይደሪ እንዴ? አረ የምታወሪ ነገር ይወቅ መጀመሪያ። ሴትዮ እረፊ እስቲ፣ ተከበሪ ባክሽ። እኔ ግን ባንቺ ቪዲዮ አልሰራም እላለሁ፣ ግን አንዳንዴ እንዴት እንደምታናጅኝ በፈጣሪ ስም የምር ነው። ፕራንክ እንደሆነ ታውቃላችሁ። ላሞችም ምን ብትሆኑ ማለት ነው። አሪፋችሁ ቁጭ በሉ ባካችሁ። አንደኛ ደግሞ አታምኑም ብሩክን እያላችሁ አታሽቃብጡ። እንዴት ነው ማታምኑ? እና ማን ነው የምታምነው? ብሩክን አላመላችም። ግን እያወቃችሁ ነው የምታወሩት ነገር። የምር ነው የምላችሁት። እያወቃችሁ ከሆነ ኦኬ እንዴ? ኧረ በፈጣሪ ቤተሰብ እግዚአብሔር ምስክሬ በጣም ነው የሚገርመኝ። እኔ አሁን እነኚህ ሰዎችን ቪዲዮ አምጥቼ ማለት ምንድነው ይሄ ፎቶን ለጥፌ ምናምን ቪዲዮ አልሰራም እያልኩ ነበር፣ ግን አናደዱኝ። እቺ ደግሞ እቺ ሰው ሁሌ የምታወሩ ነገር ዜሮ ነው ዜሮ። አንቺ ዜሮ ነሽ፣ ሴት ነሽ። እግዚአብሔርን አሁን ኮሜንታተሮች ፕራንክ እንደሆነ የማያውቁት ያውቃሉ፣ የማላውቁት ደግሞ እንዲያሳብ ልክ ናችሁ። ባይዘው ማለት ነው ሽማግሌ ላክ ማለት ልክ ነው እኮ። ምን ነው እንዴ? በጣም ማሽቃበጣችሁ። ብሩክን አታምነውም፣ ብሩክን አታምነውም። እንዴ ብሩክን ሳታምን እንዴት ነው የምትኖረው የምትሉ ሰዎች አላችሁ። እናንተ ላሞች ናችሁ። ባይዘው እምነትና ክብር እኮ ይለያያል። ገባሽ አይደለ? እምነትና ክብር ይለያያል። ተረዳችሁ? ጅሎች እናንተ ሲጀመር ማች ይገባችኋል? ምንም ነገር አይገባችሁም እኮ። ስላመናች በቃ ሁሉም ነገር ሴትነት ሆነ አሳልፍ። ሴትነት እኮ ክብር እኮ ነው ቤተሰብ። ሴትነትሽን ሲጠብቅ ወልሽ ነገ መልካም ቦታ መልካም ደረጃ ነው የምትደርሺው። እያወቃችሁ ነው እያወራችሁ ያላችሁት። የምር ነው። እኔ ዛሬ በጣም እንጃ። እኔ አላወራም አልሰድብም ማንም ብዬ እያሰብኩ ነበር፣ ግን እኔ አንዳንድ ሰው የምታወሩ ነገር ደስ አላለኝም። እንደ ፕራንክ እያረጋ እንደሆነ ይወቁ እንዴ። አማመን አላማን ጉዳይ አይደለም። አንድ ሰው ስለጠየቀ ብቻ ሄጄ ከሱ ጋር አልጋ መተኛት አለብኝ እንዴ? እኔ ተኝ ስለተባልኩ ብዬ መተኛት አለብኝ? ነገ አንቺ ራሱ ታገበለሽ ትኖራለሽ። ለነገሽ አስበኝ። ገባሽ አይደለ? አፍቅረሽም ልትኖሪ ትችያለሽ። አሁንም ያፈቀርሽው ሰው ሊኖርሽ ይችላል፣ ሊፈትንሽም ይችላል። ገባሽ? ክብርሽን ስትጠብቂ ነገ ወልሽ ያከብርሻል እሱ ባልሽ ራሱ። የምርን ነው እንዴ? ክብርንና ይሄን የሚያገናኝ ነገር የለም እንዴ? ማመን አለማመን ጉዳይ አይደለም እንዴ? እሺ እኔ አንድን ሰውን አማንኩ ብዬ እሺ ሄጄ አልጋ ላይ ለከሱ ጋር መተኛት አለብኝ? ምንም አያረግም ሊባል ሲም እንዴት ነው? አዳምንና ሔዋንን ያሳሳተው ምንድነው? ሰይጣን እኮ ነው። ምንድነው ያሳሳተው? ሰው ልጅ እኮ ነው። እንዴት ነው የማይሳሳተው? እንዴት አታምነውም? እስካሁን ድረስ እንዴት አታምነውም? አራ አፈር ብሉ። እምር ነው አፈር ብሉ። ማስተሳሰቢያ ወይም ጭንቅላታችሁ ዜሮ። በቃ የተዳፈና ሰዎች ናችሁ። አያገናኝም። በፍጹም ሊገናኝም አይችልም። እምነትንና ይሄ ነገር ምንም አይገናኝም። ገባችሁ አይደለ? ለነጋችሁ እያሰባችሁ ብታወሩ ጥሩ ነው መስለኛል። እኔ እግዚአብሔር ለነጋችሁ አስቡ መጀመሪያ። እንደ እኔም ሴት ነኝ እንደዚህ። አሁን ይሄ ፕራንክ ነው። እሱ ኦኬ ፕራንክ እንደሆነ እናውቃለን። ብሩክ ደግሞ እንደዚህ አይነት ጥያቄም ይጠየቃል ብዬ አላስብም። እኔ ለምሳሌ ይጠየቃል ብዬ አላስብም። ግን እናንተ የማሽቃባጡ ነው እኮ የሚገርመኝ። የእናንተ የማሽቃባጥ የጠባሽ ታውቂያለሽ አንቺ። አታምነውም፣ እሱን አታምነውም የምትይው የተባሽ ከሷ በላይ ለሱ እያሰብሽ ነው። ታንቀሽ መሞት ትችያለሽ። ሴትዮ መዳም ቤት የሆነሽ ማለት ነው። ገባሽ? ክሬዲት ሰጥተሽ መሞት ትችያለሽ። መፍትሽ ነው እንዴ? አንቺ ባንጋደም አምነሽ እኮ ራስሽን አሳልፈሽ ትሰጫለሽ ማለት ነው። ይሄው እንደዛ ነው እኮ ነው። ሰው እኮ የራሱ ላይ የሚያደርገው ነገር እኮ ነው ሰው ላይ እንዲደረግ የሚፈልገው። ገባሽ? አንቺ እያሳለፍሽ ወይም እያደረግሽ ያለው ነገር ሰው ላይ እንዲደርስ ነው የምትፈልጊው። ቀልድ ነው እንደ ሴትነት እኔ አሁን ማለት ነው ይኸውልሽ፣ ሴትነትሽንና ክብርሽን ጠብቀሽ ስትኖሪ በኢየሱስ ነገ በቃ ይኸውልሽ እንቁ የሆነበት ይኸውልሽ የተከበረ ህይወት ላይ ነው የምትኖሪው። ያገባሽ ባል ያከብርሻል፣ ሰው ያከብርሻል፣ ቤተሰብ ያከብርሻል፣ የሰው ቤተሰብ ያከብርሻል። ማለት የልጅ ቤተሰብ፣ ያንቺ ቤተሰቦችሽን ስምሽን ከፍ ማድረግ አለብሽ። ገባሽ?
የሄድሽበት ቦታ ማዘላዘልን ታይ። አመንኩ፣ ወደድኩ፣ አፋቀርኩ ብለሽ አሳልፈሽ መስጠት የለብም። ለሰላሳ ደቂቅ ስሜታችሁ ብላችሁ ሴታዎች ማለት ነው። እና ለዚህ አመንኩ ብለሽ ለሰላሳ ደቂቅ እኮ ነው ስሜት። በቃ እንደዚህ ነው። የህይወትሽን የዘላለም ህይወትሽን ማበላሸት የለብሽም። ገባሽ? ስለምናምን ብቻ ሰውን ልጅን የራሳችን አሳልፈን መስጠት የለብንም። ግን ለምንድን ነው ሄም የምታደርገው ነገሮች የምታውረው ነገሮች ሁሉም እንደ ጥፋት አድርጋችሁ የምትቆጥሩት? ማለት ምን አድርጋ ነው? እኔ ያልገባኝ ነገር አልደረሰብ ማለት አልደረሰችም፣ አልነካችም፣ እከሌ ብላ አልጠራችም። ግን እሷ የምትናገረው ነገሮች ለሁሉ በጣም የምትናደዱ ሰዎች አላችሁ። እሷ የምታወራው ነገሮች ሁሉ እንደ ጥፋት የሚታይ ሰዎች አላችሁ። ከሱሲም ጀምሮ ማለት ነው። አንቺ እንደውም ቅንቅናም ሴት ነሽ። የምር ነው የምልሽ። ግን መቼ ከራሷ እንደምትወርጂ ነው ማናቆኛ እንዴ? እኔ ሁሌም ልክ ነኝ እያልሽ አታውሪ ባክሽ። ምንም ልክ አይደለሽም። ገባሽ አይደለም እንዴ? ያማታል እንዴ? እቺ ግን እንጃ እናንተ ግን ይሄ ላሞች ነው ተብዬዎች ማለት ነው። በጭንቅላታችሁ ነው ወይ በቀኝታችሁ ነው የምታስቡት? ሴት አይደላችሁም እንዴ? እና የጠየቀው ሰው ሁሉ እሺ ብለሽ ራስሽን ትሰጫለሽ? አረ ማጋኛ የሚታሽ ጭንቅላትሽ ላይ ማጋኛ ይደብሽ። እንደው የጊዜው ማርና ክርስቶስ የምር ነው። ያረ ይደብራል። እግዚአብሔርን ሰው አሁን እኮ ውዶች እኔ እየሳደብሽ ነው። አንቺ መቼ ነው ከስድብሽ የምትቆጥብ? ማለት ስድብ መቼ ነው የሚታዩ የምትሉት ኮሜንት ላይ ያላችሁ። እኔ እኮ ማሳደብ አለ አልሳደብኩም። አሁንም ግን እኔ እያወራው ያለሁትኝ ሴትነት ክብር ነው እያልኩ ነው። ሴትነት የወላችሁ ብልጥ መሆንሽ የምትገኝበት ክብርሽን ነው። እንደምን እሺ፣ ወንድና ሴት ደግሞ አይገናኝም። በጀማ እንደን ታውቃላችሁ። የሴት ያው አሁን ለምሳሌ ለአንድ ሰው ከአንድ ሰው ጋር ወይ አንድ ወንድ ጋር ብንተኛ ያው ሴትነታችን አሳልፈን ብንሰጥ ገባችሁ አይደለ? ክብራችን ብንሰጥ ተመልሶ ያ ነገር ወደ እንጃ በቃ እኔ አላቅም እንዴት አድርጌ ላስረዳችሁ። አንዴ በቃ ተዋረደን እኮ ነው እንዴ! ለምን እንደዚህ መሆን አለበት ነው? ማን ያውቃል? ሰው ልጅ እኮ ነው። ማንም አያውቅም እኮ ሴት የሆነ ወንድ። እንደ እረፉ እንጂ እያሰባችሁ አውሩ። እንከባበር፣ ተከበሩ። ደግሞ ሴቶች ተከበሩ። እስቲ ዞር ብላችሁ እዩ። እኔ ምን እያወሩ ነው? እኔ ሴት ሆኜ እንደ ሴት ላይ እንደዚህ ነገር ይፈርዳሉ ብትይ እስቲ ተመልካች ራስሽን የምታውሪ ነገር ይወቂ። አሁን ለምሳሌ ብሩክ ያረገው ፕራንክ እንደሆነ ታውቃላችሁ። እሱ ራሱ አሁን ከሀይሚ ጋር ማተኛት ቢፈልግ እውነት ማተኛት ቢፈልግ ካሜራ ደቅኖ መቼም አይመጣም። ገባችሁ አይደለ? ማጠየቅም ቢፈልግ እኔ ከኔ ጋር እንዲታደር ይፈልጋለሁ ምናምን ብሎ ካሜራ ደቅኖ ይመጣል? አይመጣው። ስለዚህ እነሱ ያረጉት ፕራንክ አለ አይደለ? ያ ፕራንክ ነው እየመለሰ ያለው። ገባችሁ አይደለ? ግን እኮ እኔ ብሩክ አይደለም የገረመኝ። እኔ ብሩክ ምንም አልገረመኝም። እናንተ ናችሁ እኮ የገረማችሁኝ። እንዴ ብሩክ እኮ ማለት እንደ ፕራንክ ነው እያወራሉት። እንዴ ምን ናችሁ ነው እናንተ? ላሞች እኮ ነው እየገረማችሁኝ ያላችሁት። ምንድነው ጭንቅላታችሁ ዜሮ ነው እንዴ? ማሰብ የላችሁም? እንዴት ነው የተፈጠራችሁት? ማፈጣጠራችሁ እንዴት ነው ማለት እንዴት ነው ያደጋችሁት? ቤተሰቦች እንዴት ነው ያሳደጋችሁ? እናንተ ሴት ልጅ ላይ ለመፍረድ የምትሞክሩ ሰዎች እና ደግሞ እየፈለጉት ሰው እና ስለ አማንሽ ብቻ ራስሽን ለምን አትሰጭም? ለምን ከሱ ጋር አላደረሽም? ለምን እሱን አታምኝም? እምነትንና ይሄ ነገር አስረግጬ ስነግርሽ ማለት ነው አይገናኝም። ታንቀሽ ሞቺ። ስለ አማንሽ ብቻ ለወንድ ልጅ ሴትነትሽን አትሰጪ አንቺ ጀዝባ ማለት ነው እንዴ! አረ ማጋኛ ሂድባችሁ እንዶ ጭንቅላታችሁ ላይ እረፉ። እንደ ተረጋጉኝ። አስቡ። የምታወሩት ነገር ይወቁ። ዞር ብለሽ ይሄ የምታወሩት ነገር ምን እያወሩ ነው? በይስቴ እንዴ ሄሚውን ካን ልክ ነች ያረጋችሁ ምን የተናገረችው ነገር ለሴቶች ትምህርት አለ። እንደዛም ብሩክም እያረጋለው ነገር ትምህርት አለ። ይሄን ትምህርት እንደኔ ይወቁ እንጂ አታሽቃብጡ። ካላስ ሙሽከላ ወላ እንዴ ግን እኔ እንጃ እያሰባችሁ ብታወሩ ጥሩ ይመስለኛል። እኔ እንዴ አሁን እኮ ዛሬ ኖረንና ነገ ኖረም አይደል እንዴ? አንኖርም። መቼ ምን ሞት አናውቅም። እስቲ ለእውነት እንቆምበት፣ እውነቱን እናወራ። ገባችሁ አይደለ? ይሄ ፕራንክ አስረም ፕራንክ ሊሆን ይችላል። ነገር ግን ሴቶች የሚታወሩ ነገር ይወቁ። ለነገሽን እያሰብሽ
ምን እያልኩ ነው በይ። ሴት አይደለሁም ወይ? ነገስ እኔ ላይ ምን ይሆናል በይ። እንደዚህ አይነት ጥያቄ በጣም የምታፈቅሪው ወንድ ቢጠይቅሽ እሺ ብለሽ ተቀባለሽ? ከሱ ጋር ትተኛለሽ? ያ ነገር ደግሞ አንቺ ምን እንደምታደርጊው እኮ ነው እዚህ ጋር እያወራሽ ያለሽው። እንዴ ምን ነው ልትሰድቧት እኮ መንገድ እየፈለጋችሁን ነበረ። በዚህ መንገድ አግኝተናል ብላችሁ እንዳታስቡ፣ አታገኟትም። ገባችሁ አይደለ? እየፈለጋችሁት በጣም ቆያችሁ አይደለ? ሳታገኙ ስለቀራችሁ በጣም እየተናደዳችሁ ነው አይደለ? አሁን ደግሞ ይሄን መንገድ በቃ ካንተ ጋር አድርም ምናምን ብላለች አይደለ? ይሄንን መንገድ አግኝታችኋል። አሁን ማስደብና ማረገጥ ነው የምትፈልጓል። ስለረገጥሽና ስላወራሽ እሷ ከሱ ጋር ሴትነቷን አሳልፋ ትሰጣለች ማለት አይደለም። አንቺ እዚህ ጋር እርር እያልሽን ትኖሪያታለሽ። ምንም አታመጭም። ታንቅሽ ሙጪ። ሴትነትሽን አክብሪ መጀመሪያ። ክብረ ቢሶች፣ የምር ክብረ ቢስ ስድ ናችሁ ሴቶች ሁላችሁም ማለት ነው። ይሄ ላሞች 32ቶች ማለት ነው። አስረግጬ ነው የምነግራችሁ። እና ውዶቼ ወዳችኋለሁ። ሀሳብ አስተያየት ነው እኔ የሰጠሁት። እኔ የገባኝን ወይም የተረዳውን ነገር ነው የተናገርኩት። ግራ ገብቶኝ ነው። ግራ ደግሞ አንደኛ ገርሞኝ ነው። እንዴት ነው እንደዚህ ሊያስቡ የሚችሉት? እና ለዚህ ነው የተናገርኩት። እና በጣም ወዳችኋለሁ። ሰላምታም አልጠየቅኳችሁም። እንዴት ናችሁ? ደህና ናችሁ ወይ? ባላችሁበት ቦታ ሰላማችሁ ይብዛ። ይሄንን ቪዲዮ ሼር፣ ላይክ አድርጉ። ቤቴን ሰብስክራይብ አድርጉ። ሀሳብ አስተያየታችሁ ኮሜንት ስራ አስቀምጡልኝ። እና ውዶቼ በጣም ነው የምወዳችሁ። በጣም መልካም ቀን ይሁንላችሁ።